ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ጸሐፌ ትእዛዝ አክሊሉ ሀብተወልድ የአእምሮ ህመምን ለፖለቲካ ፕሮፓጋንዳ እንዴት እንደተጠቀሙበት ይሆናል። ዶክተር ሰላማዊት ታደሰ ከዶክተር እንዳለጌታ ጋር ያደረገችው ምርጥ ውይይት አለ። ታሪካዊ ልቦለድ ጽፋለች አክሊሉ የሚል እና በጣም ኢንትረስቲንግ የሆነ ውይይት ነው ያደረጉት። ዶክተር ሰላማዊት ፓቶሎጂስት ናት እና ለታሪክ ያላት ኢንትረስት የስነ ጽሁፍ ችሎቷ በጣም አስደምሞኛል እና መጽሐፉን እስከማነበው በጣም ጓጉቻለሁ። ኤኒዌይ እንግዲህ መጽሐፉ ላይ ከተጠቀሱት ውስጥ ኢንተርቪው ወደ 39ኛው ደቂቃ አካባቢ አክሊሉ ሀብተወልድ አንድ ለጣሊያን ያደረን ባንዳ አይሱ የአእምሮ ህመም አለበት ያለበትን ታሪክ ተናግራለች እና ታሪኩ ምንድን ነው? እንግዲህ ጣሊያን ኢትዮጵያን ለመውረር በሞከረችበት ሰዓት ለአውሮፓ ህብረት ሀገራት እንግዲህ ኢትዮጵያውያን ኋላ ቀር ናቸው፣ እኛ ልናሰለጥናቸው ነው፣ ንጉሱን አይፈልጉም፣ አብዛኞቹ እኛ እንድንሄድ ነው የሚፈልጉት ምናምን እያሉ ነበር። ከዛ በመሀል ደግሞ እንግዲህ ሁሌ እንደሚያደርጉት ባንዳ መልምለዋል እና ከመለመሏቸው ባንዳዎች መካከል ብላታ ወልደ ማርያም የሚባሉ ነበሩ እና 3 ሚሊዮን የጣሊያን ሊሬ እንሰጦታለን ተብለው ቃል ተገብቶላቸዋል እና እሳቸውም አድረዋል በቃ ለጣሊያን ማለት ነው። ከዛ በኋላ ሲያስረዱ እነሱ ምንድነው ጋዜጣ ላይ ጭምር አስወጡ። በቃ ኢትዮጵያ ውስጥ ንጉሱን ኃይለስላሴ የሚፈልግ የለም፣ ሁሉም ጣሊያን ይምጣልን እያለ ነው ብለው ጋዜጣ ላይ ሲያወጡ አክሊሉ ሀብተወልድ ያያሉ። እሳቸው እንግሊዝ ነበሩ ያኔ መሰለኝ እና ብቻ ኤኒዌይ አዩና በጣም የተናደዱት። እንግዲህ አክሊሉ ሀብተወልድ ለሀገራቸው ያላቸው ፍቅር በጣም ኤክስትሪም ነው። ከዛ በጣም ተናደዱ እና እየተንጎራደዱ ብቻ ብላታን አናገሯቸው። ከዛ ብላታም አልዋሹም ለጣሊያን ገብቻለሁ ብለው እንቅጩን ነገሯቸው። ኤኒዌይ ከዛ ልክ ጣሊያኖች ጋዜጣ ላይ ፕሮፓጋንዳቸውን ሲለቁ አክሊሉ ደግሞ መላ ዘየዱ እና ምን አሉ? ኢትዮጵያ ውስጥ ጣሊያን የሚፈልግ አንድም ሰው የለም፣ ከዲፕሎማትም ውጭም ካለ ነው ሰዎች ውስጥ የሚፈልግ አንድም ሰው የለም፣ ያለው አንድ ሰው ነው፣ እሱም ብላታ ወልደ ማርያም ነው። ብላታ ወልደ ማርያም ደግሞ የአእምሮ ህመም ስላለበት ነው አሉ። ከዛ ጭራሽ እንደውም የአእምሮ ሕክምና ሰርቲፊኬት አጻፉ ማለት ነው። ኤኒዌይ እንግዲህ ይሄ የአእምሮ ህመም በዚህ መልኩ ሲገለጽ እንደ አእምሮ ሐኪም ከዛ ደግሞ እንደ ሜንታል አድቮኬት ያናደኛል፣ ግን ታሪካዊ አውዱን ደግሞ እረዳለሁ። ከዛ ደግሞ የተደረገበትን አላማ ባንዳ ናቸው። ያው ዞሮ ዶክተር ሰላማዊት እንደውም በጣም ስለምትናደድ በብላታ ወልደ ማርያም ስማቸውን ብላ መጥቀስ አልፈለገች። ኤኒዌይ ለሀገራቸው ካላቸው ፍቅር ከዛ ደግሞ በባንዳው በመናደድ ያደረጉት እንደሆነ እንረዳለን። ታሪካዊ አውዱም የአእምሮ ጤና ያልተስፋፋበት ግንዛቤ ዝቅተኛ የነበረበት ነገር ነው። ልክ አክሊሉ እንዳደረጉት በዓለም አቀፍ ደረጃ የአእምሮ ህመምን ሰዎች የተለየ የፖለቲካ አስተሳሰብ ሲኖርባቸው መጠቀም በታሪክ ያለ ነገር ነው እና የተወሰኑ ምሳሌዎችን ጠቅስላቸዋለሁ። ለምሳሌ ራሻ በቀዝቃዛው ጦርነት ወቅት ቭሎዲሚር ቡኮቭስኪ የሚባል የሰብአዊ መብት ተሟጋች ነበረ እና ቡኮቭስኪ በቃ ይሄ ሶሻሊዝም ምናምን የሚባለው አያስፈልግም ምናምን ብሎ ነበረ። ከዛ እሱን ሊያጠቁት ስለፈለጉ የፖለቲካ አመለካከቱን ስላልወደዱለት ብቻ ምን አሉ? ማንኛውም ጤነኛ ሰው ሶሻሊዝምን ሊቃወም ራሱ አይችልም። ኖ ራሽናል ፐርሰን ዊል ኦፖዝ ሶሻሊዝም አሉ። ከዛ በኋላ እሱ አእምሮ ህመም ስላለበት ነው ተብሎ ቡኮቭስኪ 12 ዓመት የራሻ አማኑኤል ሆስፒታል እንዲገባ ተደርጎ ነበር። ከዛ በተለያዩ ጊዜያት ለምሳሌ አሜሪካ ውስጥ ሳሙኤል ካርትራይት የሚባል ሳይኪያትሪስት ነበረ። በ18ኛው ክፍለ ዘመን ነው ብቻ ያን ጊዜ ባሪያዎች ጥቁሮች ባሪያ በነበሩበት ሰዓት ነው እና ድሬፕቶማኒያ የሚባል ህመም አለ እና ይሄ ህመም ምንድን ነው ሲባል ባሪያ የሆኑ ሰዎች ከአሳዳሪዎቻቸው ለማምለጥ የመፈለግ ስሜት የህመሙ መገለጫ ይሄ ነው አለ እና ህክምናው ሲባል ህክምናው ያው መግረፍ ነው አለ እና ሳይኪያትሪ ሂስቶሪካሊ ዊፐናይዝ ተደርጓል። ለረጅም ጊዜ ሴቶች ለመብታቸው ሲሟገቱ ወይም ደግሞ ስለ ሴክሹዋሊቲ ሲያወሩ ሲናደዱ ባለው ሶሻል ስትራክቸር አይ የአእምሮ ህመም ስላለባት ነው ምናምን ይባል ነበረ። ኤኒዌይ ኢትስ ኢንትረስቲንግ ክስተት ነው፣ ሂስቶሪካሊ የነበረ ነው።
ራይት ናው ግን የአእምሮ ሕክምና የአእምሮ ህመም ጀስቲፊኬሽን አይደለም። ሰዎች የአእምሮ ህመም አያስፈልጋቸውም የተለየ ፖለቲካል አመለካከት ለመኖር ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ዊፔናይዜሽን ኦፍ ሳይካትሪ ሳይ እናደዳለሁ። ኤኒዌይ ዛሬ ይህንን ነው ይዤላችሁ የመጣሁት። የዶክተር ሰላማዊትን መጽሐፍ እስከማነብ በጣም ጓጉቻለሁ። ኢንተርቪውን ደግሞ ሄዳችሁ እንድታዩት ለሁላችሁም እጋብዛለሁ። ዛሬም ይዤላችሁ የመጣሁት ይህን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።